ጣና ይስጥልን ውድ የሲዳማ ኒውስ አድማጮቻችን የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ በትላንትናው ዕለት በክልሉ አርቲስቶችና በሲዳማ ህዝብ የተነሳውን ተቃውሞ በተመለከተ የሰጡትን ጋዜጣዊ መግለጫ ሲዳማ ኒውስ ሰፋ አድርጎ ዳስሶታል። ጥቂት ደቂቃ ከኛ ጋር ብትሆኑ የምታጡት ነገር እንደሌለ በማመን እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። አጀንዳው ተራ ነው ብያለሁ። አጀንዳ ያነሱ ሰዎችም በአጠቃላይ ስንመለከት የሲዳማን ችግር መነሻ አርጎ ልታገሉ የሚያስችል ስብናም እንደሌላቸው እናውቃለን። ሲዳማማ ተቸግረው በነበረ ጊዜ በርካታ ሲዳማዎችም በሚታሰሩበት በትግል ምክንያት ዋጋ በሚከፍሉበት ምዕራፍ ላይ የለሉ ሰዎች ናቸው። ክቡር ፕሬዝዳንት የትኛው አጀንዳ ነው ተራ? በ15 ቀን ውስጥ ከውስጥም ከውጭ መንግስቱ ሲነቀነቅ በርካታ የክልሉ ህዝብ ክልሉ ዘርፈ ብዙ ችግር አለበት እያለ በየአደባባዩ ሲያወራ ይሄ ነው ተራ አጀንዳ? ክቡርነቱ አሁን መንግስቱን ከሚቃወሙት ግለሰቦች መካከል በውጭ ሀገር የሚኖረው የቀድሞ የጄቶ አመራርና የሲዳማን ህገ መንግስት ካረቀቀው ከረዳት ፕሮፌሰር ተሰማ ኤልያስ በላይ እውነት እርሶ ለሲዳማ ክልል ታግለዋል? ክቡር ፕሬዝዳንት አሁን የተነሳውን ተቃውሞ ለምን የአርቲስት ቶኪቻው ብቻ አድርገው ሊተቹ ወደዱ? የነ ፖለቲከኛ ያሬድ እስጢፋኖስን ድምጽ ረስተውት ነው? ክቡርነቱ የዶክተር ኦላሳላዊ ሶን ሲፋዊ ተቃውሞ ባላየ ዘለውት ነው ወይንስ የረዳት ፕሮፌሰር ተሰማ ኤልያስን ትችቶች መናገር አፍረው ነው? ይሄን ለእርሶ ልተውና ሌላው ዳነሱት ሐሳብ እንለፍ። የሲዳማ ችግር የሚገደው ቢሆን አሁን አንዱ አርቲስት ከፍ አድርጎ ሲያስተጋባ የምንመለከተው ቶኪቻ ነው። ቶኪቻ ስለ ሲዳማ በጣም የሚገደው ቢሆን እኔ በመሰረቱ ቶኪቻ ሲዳማን ያውቃል ያላስ የሲዳማ ቋንቋም ተቀብለው በሲዳምኛ መዝፈኑ ነው እንጂ ሲዳማ ውስጥ ኖሮ የሲዳማ ስነ ልቦና አውቆ ሲዳማ አሁን ያለው ሁኔታ ተራርተው ለሲዳማ ችግር መፍትሄ ለመሆን የተነሳ ሰው ነው ብያላስብም። ቶኪቻን እውነት ለመናገር 30 ኪሎ ሜትር ከሐዋሳ አይኑን አስረን ወስደን የሆነ ቦታ ላይ ብናወርደው ተመልሶ መንገዱን አውቆ ሐዋሳ ይገባል ብያላም። 30 ኪሎ ሜትር ማለት በዚህ መልጋ ወረዳ ወርድ ኦሬ ወይ ይርባ ቦርቻ ማለት ነው። በጣም ቅርብ አይደለም። እነዚህን አካባቢው እንኳን ሄዶ መንገዱን አውቆ ተመልሶ ሐዋሳ ይመጣል ማለት በጣም ይቸግራል። የተከበረው የሲዳማ ክልል ፕሬዝዳንት ቶኪቻው ስለ ሲዳማ አቅም ሲሉ ምን ለማለት ፈልገው ነው? እዚህ ጋር ክቡር ፕሬዝዳንት ባነሱት ሐሳብ ላይ ሁለት ነገሮችን እንመልከት። የመጀመሪያው ሐዋሳ ከተማ የተወለደ ልጅ ስለ ሲዳማ ዕውቀት የለውም ወይንም ሲዳማ ነኝ የመከራከር ሞራል የለውም ለማለት ሲሆን አሊያም ትክክለኛ ሲዳማ በወረዳዎች የተወለደው ነው የከተማ ሲዳማ አይመለከተውም ለማለት ያነሷትን ሐሳብ ትመስላለች። ክቡር ፕሬዝዳንት ሐዋሳን ሲዳማ ስር ያቆየውና ሲዳማን እንድትመስል ያደረገው የአሁኑ ከንቲባ ወይም እርሶ ሳይሆኑ ከተማ ውስጥ ተወልዶ ያደገ ሲዳማ መሆኑን እርሶ አይጠፋውትም። ታዲያ አይዴ ጨምበላላ ብሎ የሰፊውን ህዝብ በዓል ለዓለም ያስተዋወቀው አርቲስት ቶኪቻውን እንዴት ባህሉን አቅም ሊሉ ደፈሩ? እርሶ የተወለዱበት ወጅግራ ዮ አካባቢ ከሐዋሳ ከተማ ከ100 ኪሎ ሜትር በላይ ይርቃል። ታዲያ ለእርሶ ነው ወይንስ ለቶኪቻው ጎርቼ ይቀርባልና ነው አርቲስቱን ከ30 ኪሎ ሜትር በላይ አቅም ሲሉ የተቹት? መልሱን ለእርሶ ልተውና ክብሩነቱ እርሶና መንግስቱ ከሐዋሳ 7 ኪሎ ሜትር ርቀው ሻሸመኔ ቢሄዱ የሚያውቁት የለምና ዓለም አቀፉን አርቲስት ሲዳማን አቅም ሲሉ ላሉበት ንግግር ይቅርታ ይጠይቃሉ ብለን ቀጣዩ ዳነሱት ሐሳብ ነው። ከስነ ልቦና አንፃር ስንመለከተው ሲዳማ በጣም በሚገርም ሁኔታ በችግሩ ጊዜ እኮ አለሁልህ ያላለ አርቲስት ነው። ይሄ በትግል ጊዜ አይደለም። በትግል ጊዜው እንኳን ቢደበቅ በሰላም ጊዜው እንኳን አይተብቱ ስሜቱ ለሲዳማ ያን ያህል ሲስኖ ያሟል በየማስ በትግል ጊዜ ቢደበቅ እንኳን ላሉት ጥያቄ እናቀርቡልዎት። ክቡር የክልሉ ፕሬዝዳንት የትግሉ ሰዓት እርሶ የተነበሩ ትግሉንስ የመሩት የጄቶች ከ7 ወር በላይ በማያውቁት ከተማ ሲታሰሩ እርሶ ዝምታን ከመምረጥ ውጪ ምን ፈየዱላቸው? ቶኪቻው ለሲዳማ ስስልብ የለውም ሲሉስ እርሶ እኔ ስስልብ አለኝ ሊሉ ፈልገው ነው? ይሄን የክልሉ ህዝብ ይመልስና ቀጣዩ ላነሱት ሐሳብ እንለፍ። ከጀርባ ግን ጥቂት ስልጣን የሚፈልግ ኃይልም ያለው በመሆኑ ስልጣን ለሚፈልገውም ኃይል ሊኮ የሚጠብቅ ስለሆነ አሁን አርቲስቶቹን ሊኮ የሚያስጨው ከጀርባው ያለ ኃይል ነው። ይሄ ኃይል መጠኑን ከወሰድነው በጣም ትንሽ ነው። ነገር ግን ሲዳማ ውስጥ ለውጥ እንዲመጣ በዛ በሚፈጠር እድል ወደ ወንበር ለመምጣት ታስቦ የሚሰራም ስራ ስለሆነ ክቡር ፕሬዝዳንት ሲዳማ ውስጥ ታጥቆ የሚንቀሳቀስ ኃይል በሌለበት ነውጥ አስነስተው በለውጥ ስም ስልጣን ሊይዙ ነው ብሎ የከሰሷቸው ኃይሎችስ እነማን ናቸው? አርቲስቶቹስ ያለማንም ግፊት ትችታችንን በራሳችን ተነሳሽነት ነው እያሰማን ያለነው እያሉ እንዴት ከጀርባ የሚገፋ አለ ብለው ፈረዱ? ይሄን ለእርሶ እንተውና ሌላው ዳነሱት ሐሳብ እንለፍ። አንደኛው ይሄ ነገር ያልተሳካበትና መሰረታዊ ስህተት አለበት ብዬ የሚያስበው ወቅቱን ያለማወቅ መሬት ላይ አሳማኝ ምክንያት በሌለበት ሁኔታ
ምክንያቶችን በሶሻል ሚዲያ ላይ ብቻ አቀነባብረው ሲዳማን ካለበት ቦታ ማንቀሳቀስና ማሳመጽ ይቻላል ብሎ ማሰብ ጊዜውንም በአግባቡ ያለ መረዳት ሁኔታውንም በትክክል ያለ መገምገም ወቅቱን አለማወቅ ነው ያስባለው። ወቅቱን ያለ ማወቅ ሲሉ ምን ለማለት ነው ክቡር ፕሬዝዳንት? ትግል እኮ ወቅት አይጠይቅም መበደልን እንጂ። የሲዳማ የክልልነት ጥያቄ በስንት ዘመን ትግል የመጣ እንደሆነ ጠፍቶት ነው? ትግል ለዛሬ ባይሳካ ለነገ የሚያደር ቤት ስራ እንጂ ዝናብ ያየ እንደሚዘራ ገበሬ ወቅት የሚጠበቅበት አይደለም። የተከበሩ ፕሬዝዳንት ሌላ ያነሱት መሬት ላይ ያለው እውነት አስላሉት ህዝቡን ወርደው ጠይቀው መልሱን ያገኙ ይያልን መጨረሻ ወደ አነሱት ሐሳብ እንለፍ። አመራሩ ከህዝብ ጋር ያለው ግንኙነት እንዲህ የተነከረ መሆኑን በደንብ ያወቁት አይመስለኝም። በደንብ ቢያውቁት ኖሮ መሬት ላይ በለለ አጀንዳ ህዝብን ማንቀሳቀስ ይቻላል ብሎ አይሞክሩት። የተከበሩ የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ከአንድ ወይም ከሁለት ሹሞች ውጪ የትኛው አመራር ነው ከህዝብ ጋር ተቀናጅቶ የሚሰራው? አንድ ጉዳይ ለማስፈጸም 10,000 ብር እየተቀበለ የሚሰራ መስሪያ ቤት ነው ከህዝቡ ጋር የሚሰራው ክቡርነቱ? ወይንስ አመራር ተፈልጎ በየቀኑ ስብሰባ ነው የሚባልበት የማዘጋጃ ቤት ነው ከህዝቡ ጋር ተራማጅ? አሊያስ አይተውት ማጡትን ብር በግብር ስም የተጫነባቸው ነጋዴዎች ቅሬታ ለማሰማት ሲሄዱ ዝጎ ነው የሚጠብቃቸው? የገቢዎች ቢሮ ነው ለህዝብ የቆመ ተቋም? መልሱን ለእርሶ እንተወሎትና ክቡር ፕሬዝዳንት የሲዳማ ኒውስ አጭር ምክር ይለግሶታል። አርቲስት ኢትዮጵያ በቀለች በአስቸኳይ ከእስር እንድትፈታና ጥያቄ ያላቸው የክልሉ ነዋሪዎች ጥያቄያቸውን እንዲያቀርቡ በሮትንም እንዲከፍቱ የተለያዩ ትችቶችን በማስተናገድ ህዝባዊ ውይይቱን እንዲያደርጉ ሲዳማ ኒውስ ጥሪ ያስተላልፍሎታል። ሲዳማ ኒውስ የህዝብ ድምጽ